ናት። እሺ እናት ናት የወሰደችው። እናቱ ናት የወሰደችው። ምንድነው ተሳይኝ? እናት ናት ጭራሽ አስፈራርተኝ። እናት ናት ይዛ የወጣችው ልጄ። ገና እኮ ትንሽ ናት እኮ። ምን አይነት ጨካኝ እናት እንዳለ ያው የፈራሁት ደረሰ። ያው ተንሱዬ ቆይ ተረጋጊ መጀመሪያ። የት ናት እሷ? እኔ ምን አውቃለሁ። ይዛት ነው የሄደችው። በካሜራ ያየሁት እያሳየሁት ነው። ምን አይነት ነገር ነው? እግዚአብሔር እንዴ ነገር አለ እንዴ? አላሳ እኔ ማሰቃየት ነው እሷ ሲጀመር የምትፈልገው። ይኸው ጭራሽ ታስፈራራኛለች እንዴ። ታገኘች በሷ እጅ ግን ልጄን ምንም ሳትሆን አምጣልኝ። የሆነ ነገር ታረጋታለች። ተነሳው ቁጭ ብለህ እንትን አትበል። አንቺ ወገብሽን ያምሻል። አንተ ወደ መፍትሄው እንሂድ እንጂ ምን ሆነ ነው? ልጅቷ እኮ ይርባታል፣ ጡት ትፈልጋለች። እሺ ምን ላድርግ ነው? አንተ ለቃም ተለኔ ውሃ መስጠት አለብኝ። አንተ ላይ ተነስ። በእናትህ ልለምን ልጄን አምጣልኝ። ከየትም ብለህ በእናትህ እኔ እሺ እንዴት ነው ማመጣ? ለምን ጋር ንገሪያት። አንተ ሂድና በእናትህ እኔ መክሰሱ ምንም ማድረጉ ጥቅም የለውም። ኧረ እባክህ ማለት ነው። እሺ ልጄን አምጣልኝ። እኔ ምን ልጄን አምጣ አላዛር እንዳልፈነክት በዚህ ልጄን አምጣልኝ። እስፎ ስሚኝ፣ ተረጋግተን እናስበው። ምድረት ምረጋጋው አሁን ብንከስም ምንም ብናረግም ጥቅም የለውም። ሄድና በቃ የወሰደውን ሰው አውቀናል አይደል? እሺ አሁን አንተ ይኸውልህ እዚህ ጋር እናት እንዳትከሰስ የምትፈልግ ከሆነ እሱ ሌላ ጉዳይ ነው። ቤተሰቦች እንግዲህ ልጃችን ጠፍታለች። ማን እንደወሰዳት ወይ ደግሞ የት እንደሄደች የምናውቀው ነገር የለም። ነገር ግን ቤት ውስጥ ፈልገናት አጥተናታል። ግን ደግሞ ኦልሬዲ መረጋጋት ነው ያለብን። በቃ አጣናት አይደለ? ያጣንበት የራሳችን ሆነ ምክንያት ላይኖረን ይችላል። እሷም ደግሞ ምንም ነገር ላታክ ትችላለች። በሁኔታዎቹ ላይመስል ይችላል። እኔ አሁን ስታለቅስ ምናምን ዋይ ስትል በቃ ትረጋጋ ብዬ ትቻት ነው እዚህ የመጣሁት ማለት ነው። እሷ እዛው ታልቅስ። በቃ ማልቀስ ከሆነ ማልቀስ መፍትሄ የሚያመጣ ከሆነ ማልቀስ ነገሮች የሚያስተካክልላት ከሆነ ታልቅሰው፣ ምን ችግር አለ? ግን ደግሞ ማልቀስ ምንም መፍትሄ የለውም። ያው ማዘርም የለችም እንግዲህ እንዳየነው ከሆነ ቤት ውስጥ የለችም። እስቲ እሷ ይዛት ወጥታ ከሆነ ብለን የጠበቅኳት ነው። እነሱ ያው እዛ ውስጥ የሚያደርጉትን ነገር ራሳቸው እያደረጉ ነው ማለት ከእነሱ ጋር ሆኜ እነሱን ማባበል ወይ ደግሞ እንደዚህ ማለት አልቻልኩም። በቃ እና እነሱ እያሉ ያሉት ማዘርህ ናት የወሰደቻት፣ ማሚ ናት ልጅቷን የወሰደቻት፣ ስለዚህ እሷን ጠይቃት ነው እያሉ ያሉት። ግን እኔ ደግሞ ወይ ማሚ ይዛት ወጥታም ከሆነ ይዛት ትመጣለች። የት ትሄዳለች? እስቲ አስቡ። ይዛት ወጥታ ከሆነ የትም እኮ ይዛት አትሄድም። በቃ ቢበዛ እኔ እንጃ ለምን እንደወጣች ስትመጣ ነው የምንጠይቀው። አሁን በኔጌቲቭ ወይ ደግሞ በማይሆን ነገር ማሰብ ፈልጌ ሳይሆን ወጥታለች፣ ከዛ ስትመጣ ነው ሁሉ ነገር ማውቀው ማለት ነው። ስትመጣ ምን ጠይቃት ይሆናል። ስለዚህ እሷን በመጠባበቅ ላይ ያለ ነው። እሷም ደግሞ እንዴት አራት ልጅ ይዛ እንደወጣች እኔ ሊገባኝ አልቻለም። ማለት ገና 10 ቀን ያልሞላው ሕፃን ልጅ ይዛ መውጣቷና ሌላ ቦታ መሄዷ እኔ እንጃ። ለልጅቷም ጥሩ ነው ብዬ አላስብም። እሷም ልጃችንም እንድትጎዳ አልፈልግም። ግን ደግሞ ምክንያቷን ደግሞ ማወቅ አለብን፣ ለምን ይዛ እንደሄደች። እሷ ይዛ ከሄደች ነው አሁንም እርግጠኛ አይደለሁም። ግን ደግሞ እነሱ እያሉ ያሉት በቃ እሷን ቤት ከሌለች ልጅቷ ከሌለች ማን ሊወስዳት ይችላል? ማንም። የእነሱን ሀሳብ ተቀብያለሁ። እናቴ ልትወስድ ትችላለች። ጥሩ መልካም ይሁን። ግን ለምን እንደወሰደቻት ስትመጣ ነገሮችን ማድረግ ይቻላል። አሁን በማልቀስ ዋይ በማለት ወይኔ ልጄ ብላ እንደ ያልሰበሰበችው ሰው የለም። ሰው ቢሰበሰብ ምን ይጠቅማታል? ሰው መሰብሰቡ ምንም ጥቅም የለውም። እኔ ተናገርኩ በቃ ሊሰሙኝ አልቻሉም። በቃ ይህን ጉዳይ በቃ እናቴ ወስዳለች ካሉ እሷ እስክታመጣ መጠበቁ አይሻልም? የሰው ጋጋታ ምን ጥቅም አለው? ብቻ ለማንኛውም አሁን እኔ ነገሮች ወዴት እየሄዱ እንደሆነ አላውቅም። በቃ ምንድን ነው እቅድሽ? እንግዲህ ይሄ ቪዲዮ ታለ እስኪለቀቅ ድረስ ማሚ ወደዚህ ቤት ካልመጣሽ ምንድን ነው እቅድሽ? ሀሳብሽ ምንድን ነው? እቺ ልጅ አራስ ናት ማለት አራስ ልጅ ገና የ10 ቀን ልጅ ናት፣ ገና ደም ናት። እሷን ይዘሽ መንገድ ለመንገድ ምናምን ንፋስ አለ፣ ስንት ነገር አለ። እባክሽ በቃ አንቺ ጋር ከሆነች እባክሽ ይህንን ነገር ሆን ብለሽና አውቀሽ ነው ያደረግሽው። ያደረግሽበትን ምክንያት አንቺው ታውቂያለሽ። ስትመጪ እናወራለን። ግን አሁን
እባክሽ ልጅቷን ይዘሻት ነይ እናቴ። ስልክሽ አይሰራም። እኔ አንቺ ጋር ስደውል አንቺ ጋር ናት ወይ አይደለችም የሚለውን ነገር ለማረጋገጥ ስደውል ስልክሽ ጭራሽ እየሰራ ነው። ስለዚህ እባክሽ አንቺ መቼስ ይሄንን ነገር ሆን ብለሽ መቼስ እኛን ለመጉዳት ማለት እቺ ልጅ ይዘሽ ሄድሽው መቼስ ትንሱን ጎዳለሁ ብለሽ እንዳልሆነ ተስፋ አለኝ። እሷን ጎዳሽ ማለት ህፃኗ የኔም የሷም ናት። ስለዚህ ልጅቷ ከተጎዳች እኔም እጎዳለሁ፣ እሷም ትጎዳለች፣ ሁላችንም ነው የምንጎዳው። ስለዚህ ነገሮችን በሰከነ መንፈስ ተረጋግተሽ ነገሮችን ሳትበሳጪ ራስሽን አረጋግተሽ የሆንሹም ነገር ካለ ምንም ካለ እኔ ቴክስት አድርጊልኝ፣ ያለሽበት ቦታ መጥቼ ማድረግ ያለብን ነገር በሙሉ እናደርጋለን። ስለዚህ ስለፈጠረሽ መቼስ ድጋሚ ላለመዋረድ እየሞከርኩ ነው። ስለዚህ እባክሽ እናቴ በቻልሽው አቅም በቃ ይብቃ ይሄ ነገር። ስለዚህ ይዘሻት እንድትመጪ እኔ እለምንሻለሁ እናቴ እባክሽ፣ በቃ እባክሽ እናቴ እባክሽ፣ ስለፈጠረሽ አምላክ በቃ እንደው በምታምኑ ይዤሻለሁ በእናትሽ። በቃ ልጄን ይዘሻት ነኝ። አንቺ ጋር ከሆነች በእናትሽ ሌላ ነገር አልፈልግም። በሌላ ነገር መቀለር ትችያለሽ። በሌላ ነገር በፈለግሽው እንደው እዚሽ ምድር ላይ በቃ አላዛርን ይጎዳዋል ብለሽ በምታስቢ በፈለግሽው ነገር መቀለር ትችያለሽ። እባክሽ በቃ እኔ አሁን ማልቀስ ምናምን አልፈልግም። በቃ ግን የልጅ ነገር መቼስ አንቺ ወልደሽዋል አይደለ? በቃ እባክሽ በእኔ በልጅሽ አጨክኝም አይደለ? እባክሽ ልጄን መልሽልኝ። በቃ ልጄን እንድሰጭኝ እፈልጋለሁ። እኔ አንቺ ከሆንሽ የወሰድሽው በጣም ነው ያዘንኩብሽ እንድታቂው። ምንም ቢቀለድ ምንም ብትበሳጪ ምንም ነገር ብታደርጊ በልጅ ግን አይቀለድ። ብስጭት በልጅ አይደለም፣ በቀል በልጅ አይደለም። በልጅ እንዴት ሰውን ትበቂያለሽ እናቴ? በቃ እባክሽ በቃ እኔ ምንም መጥፎ ነገር ማውራት አልፈልግም። ስለፈጠረሽ ይኸው በቃ እየለመንኩሽ ነው። መደፋት ካለብኝ እኔ እግርሽ ላይ እደፋለሁ። የምትፈልጊው ነገር ማድረግ ያለብን ነገር ሁሉ እናደርጋለን። እባክሽ ልጄን አምጫት። ልጄ እንድታመጫት ብቻ ነው ፈልገው። ይህንን ነገር ከመጣሽ በኋላ እናወራዋለን ሁሉን ነገር። ብቻ ግን በልጅ እንዴት ጨክነሽ ልጅ ላይ ልጨክኝ እንደቻልሽ፣ እንዴት ልጅ ልትወስጂ እንደቻልሽ፣ እንዴት ልጅ ላይ በዚህ ልክ ልታዘርጊ እንደቻልሽ እግዚአብሔር ነው የሚያውቀው። የት እንደሄድሽም እግዚአብሔር ነው የሚያውቀው። አውቆ የተደበቀን ሰው ፈልጎ ማግኘት አይቻልም። እባክሽ ነው ልሽ ምችለው ወይ ደግሞ ስልክሽን አንሺ ላውራሽ። እስቲ እናውራ እሺ። በቃ በምታምኝ አምላክ እኔንም አታስወቅሽኝ፣ እኛም አንዋረድ እናቴ። በቃ እውነቴን ነው የምልሽ። በምትችው አቅም ይህን ነገር እንድታደርግ ይፈልጋሉ። በእናት ጮኬ ጮኬ ጉሮሬ ታመመ፣ ውሃ አልጠጣ። እኔ ምን ማድረግ እንዳለብኝ እኔ ከእግዚአብሔር ጋር እግዚአብሔር ነው የሚያውቀው። ታመምኩኝ እውነት ጮኬ ጮኬ ባስረዳቸው አይረዱም። ምንም ነገር ባደርግ ምንም የሚሰሙ ሰዎች አይደሉም። ለማንኛውም የዛሬን ቪዲዮ ለመስራት ያሰብኩት ምንም አማራጭ ስለሌለኝ በቃ ኦፊሻሊ እኮ እኔም እንትን ብዬዋለሁ አውቄዋለሁ፣ ግን በቃ ለማዘር በቃ ማሚ ላንቺ ለማስተላለፍ ነው ቪዲዮ እየሰራሁ ያለሁት። በቃ ምንም ቢሆን የልጅ ልጅሽ ነው፣ አጨክኝበትም፣ ምንም አታደርጊውም። ግን በዚህ በማይሆን ግርግር በማይሆን ነገር ልጅቷ
እንዳትጎዳብኝ ልጄ እንድትጎዳብኝ አልፈልግም። እውነት እንድትጎዳብኝ አልፈልግም። በቃ ምንም ነገር ሊቀር ይችላል። ምንም በቃ በልጅ ግን አትቀልጅ። የሰው ልጅ ገና ስማ እንዴት ሀሳቡ እንደመጣልሽ ራሱ እግዚአብሔር ይወቀው። እንዴት ሀሳቡ እንደመጣልሽ ይሄን ነገር ለማድረግ እንዴት እንደወሰንሽ እኔ አላውቅም። ብቻ ዛሬም እባክሽ በቃ በጊዜ ነኝ። ይኸው ገና ነው፣ አልመሸም፣ እስከ ማታ ነኝ። እባክሽ በጣም ልጅ ነፍስ ላይ አንጫወት። እቺ ልጅ ምንም አታውቅም። ጸብሽ ከኛ ጋር ማን ነው? ሰላም ናችሁ? እንዴት ነሽ ፍሬ? ምን ምንድነው? ምን ሆና ነው? እኔ እንጃ ነው ያላቀ። የት ሄዳ ነው? ምን ማለት ነው? እኔ እንጃ ነው አላውቅም ማለት። እናንተ ቤት ውስጥ የላችሁም እንዴ? ቤት ውስጥማ አለን። እና ታዲያ ምን ማለት ነው እኮ? እኔ የተፈጠረውን ምን ማለት ነው? የታለሽ? አለች ውስጥ እያለቀሱ ነው። ተሻላት ሷስ? እኔ ምን አውቄ እያለቀሱ ነው ውስጥ ላይ። ምን ሆናችሁ ነው? ለሱ ጠፍታ እንዴ? ምን ሆነሽ ነው? ልጄ እናት ናት የወሰደችው። እናቱ ናት የወሰደችው። እርግጠኛ ነሽ? ምንድን ነው የምታሳይኝ? እናት ናት ጭራሽ አስፈራርተኝ። እናት ናት ይዛ የወጣችው ልጄ። ገና እኮ ትንሽ ናት እኮ። ምን አይነት ጨካኝ እናት እንዳለ የፈራሁት ደረሰ። ያው ትንሱዬ፣ ቆይ ተረጋጊ መጀመሪያ። የት ናት እሷ? እኔ ምን አውቃለሁ? ይዛት ነው የሄደችው። በካሜራ ያየሁትን እያሳየሁት ነው። ምን አይነት ነገር ነው? እግዚአብሔር እንዴ አይነት ነገር አለ እንዴ? አላዛር እኔ ማሰቃየት ነው እሷ ሲጀመር የምትፈልገው። ይኸው ጭራሽ ታስፈራራኛለች እንዴ? ተረጋጊ። ምን አድርጌ ነው የምታስፈራራኝ? ለምንድን ነው በልጄ የምትመጣው? ገና ትንሽ ህፃን ልጅ ይዞ መውጣት ምን ልታረጋት ነው? ይኸውልሽ አንቺ መጀመሪያ ተረጋጊ። ፍሬ አልገባሽም እንዴ? ሰው በትንሽ ህፃን ልጅ እንትን ይላል፣ ይቀልዳል። መጀመሪያ አላመንኳትም እኔ። መጀመሪያ አላመንኳትም እናትህን። አያ እንደዚህ ናት እናትህ። እንደዚህ ያደረገችው አንተ። ቆይ ምንም አይመስልህም እንዴ? ምንም አይመስልህም? እናንተ ምን ማለት ነው? ምንም አይመስልህም ወይ? ምንም አይመስልህም? በቃ ሂድልኝ፣ ሂድና የትም የገባችበት ገብታ አምጣ ልጄን። ልጄን አምጣልኝ። በቃ ከየት ነው ማመጣት? ከየት ነው ማመጣ ይላል እንዴ? እናትህ ናት እኮ የወሰደችው። አላዛር ምንድን ነው የምታደርገው? ልጄን አምጣልኝ። ሂድ፣ ተነስ፣ ተነስ። አይደለም ተረጋጊና ተነጋገሩ። አሁን ስለ ጮሽ እሷ የማያውቀው ነገር ከሆነ ምንድን ነው አላዛር አንተ አለበት እንደዚህ ነገር ላይ የምታውቀው ነገር አለ? ኧረ እኔ የማውቀው ነገር የለም። እና ታዲያ ምንድን ነው እሱ? ባየኸው ነገር እንኳን ተናደህ የሆነ ነገር እናድርግ። የት ነው የምናገኛት? ምንድን ነው እርግጠኛ ናቸው? ከቅድም ጀምሮ እየደወልኩኝ ነበረ እኮ ነው የምልሽ። ስልኳ ዝግ ነው። የት ብዬ ልፈልጋት? እሺ አላውቅም። የገባችበት ገብታ ምን እየሰራች? እኔ ምን አውቃለሁ? እኔ ሻወር ቤት ነበርኩኝ። ከዛ እንዴት አድርጋ እንደወጣች እኔ ሲጀመር ቤት አልነበርኩም። ምን እሺ፣ አሁን ምንድን ነው የምናደርገው? ምንድን ነው የምናደርገው? የት ነው የምትኖርበት ቦታ ካለ እንሂድ እንትን እንበል እንዴ? እየቀለዳችሁ ነው እንዴ? አራስ ልጅ እንኳን ልጅ ተገኘች በሷ እጅ። ግን ልጄን ምንም ሳትሆን አምጣልኝ። የሆነ ነገር ታረጋታለች። ተነሳ፣ ቁጭ ብለህ እንትን አትበል። ተነስ። አንቺ ወገብሽን ያምሻል። እስቲ ተረጋጊ። አይደለም ምንም አይመስለውም እንዴ? ሱፍሬን እስኪ ልጅ እስቲ አንድ ቀን እንኳን አረጋ ብለሽ ቁጭ በይ። በቃ ምንም እንትን አይመስለውም እንዴ? ለምንድን ነው ምንም አይመስለውም? አንተ ተነስ። አላዛር አንተ ወደ መፍትሄውን እንሂድ። እንዲህ ምን ሆነ ነው? ልጅቷ እኮ ይርባታል፣ ጡት ትፈልጋለች። እሺ ምን ላድርግ ነው? አንተ ለቃም ውሃ መርሳት አለብኝ። አንተ ላይ ተነስ፣ ተነስና ውጣና ፈልጋት። ትንሱ ተረጋጊ። ጅዝም ብሎ ይቀመጣል እንዴ? ልጁ ጠፍታ። ተረጋጊ፣ በቃ ተረጋጊ። ስላላማት ምን ሆነ ነው? የምታውቀው ነገር ካለ ተናገር። እኔ የማውቀው ነገር እና ለምንድን ነው የተረጋጋኸው? እሺ ምን ላድርግ? ወጣ ፈልጋታ። ምን ላድርግ ምናምን ይላል እንዴ? ምን ማለት ነው ይሄ እንዴ? እናቴ እኮ ልትፈልጋት ወጣለች። አሁን ውጣና አንደኛ እናቴ የት ብላ እንደማይሄድ ምኑን ያቁምና ነው? እናትሽ ተነስና ውጣና ፈልጋት። አላዛር የገባችበት አድራሻ ንገረኝ፣ አድራሻ ንገረኝ። ወይ የምታውቀው ነገር ካለ ንገረኝ። ልፈልጋት። ሎኬሽን ፈልጉና ንገሩኝ።
እየቀለዳችሁ ነው እንዴ? እና ታዲያ አራስ ልጅ ጠፍታ እንደዚህ የምትሆነው ተረጋግተህ ማለት ነው? አላዛር በእናትህ በዚህ ብርጭቆ ነው ተንሳለህ። ሄድና ጣና ፈልጋሽ ተረጋጊ። ቆይ እንትን ይላል ራስሽን ትንሱዬ እንደገና እንዳያምሽ እንዴ። ተረጋጊ በቃ። ምንም አይመስልህም አይደለ? አንተ ቆይ ምንም አይመስልህም? ምንድን ነው የምትንጎራደደው? ሂድና ውጣና ፈልጋት። የት ብዬ ልፈልጋት? የት እኔ ምን አውቃለሁ? የት ብዬ ልፈልጋት? እስቲ የለችም እዛ። ሄደሃል? እስካሁን ቁጭ ብዬ ነው ታዲያ። እሺ ለኔ ንገረኝ አድራሻ ልፈልጋት። ሁላችንም እንትን እንበል እንዴ። ምን አይነት ነገር ነው ይሄ? ይሄ እኮ የሚያረጋጋ ነገር አይደለም። ኧረ ፍሬ በእናትሽ እኔው የምትጣማለች ልጅ ናት እኮ። እሺ እኔ ምን ላድርግ? እሺ ምንም አድርግ። ይሄንን እሷ አስባና አውቃ ካደረገች እኔ ምን ላድርጋት ታዲያ? ለሌላ ጊዜያችሁ ጥንቃቄ አድርጉ። ሁለታችሁ እኮ ይሄን ነገር ሁለታችሁ ተስማምታችሁ እንትን ብትሉ ይሄ ሁሉ አይመጣም እኮ። ቢያንስ አንተም እንደ ልጅ መጠበቅ መቻል አለበት። እኔ አልነበርኩም እንግዲህ እኔ አልነበርኩም። እሷ ራስ ናት። ምን ልታረግ ወጣች? እስቲ ሻወር ቤት እዛ አለ አይደለ? እዚህ ምን ልታረግ ገባች? እንደዚህ አትጠቀሚ እንደዚህ አታድርጊ ምናምን ያልከኝ አንተ ነህ። እዚህኛው ተጠቀሚ ያልከኝ አንተ ነህ። ያኛው ይዘጋ ያልከው አንተ ነህ። እና ለልጅቷ ብዬ ነው እኔ ታዲያ። ከዛ በኋላ አዲስን አስጠብቂያት ነበር። እሷን አታላት ነው ይዛት የወጣችው። አዲስ እየጠበቀቻት ነበር። ተኝታ ነበረ። እኔ ቤቴ ውስጥ ልጅ ይወሰዳል ብዬ አስባለሁ። ስታስበው እኔ ፍሬ ያላችሁበት ሐዋሳ ብቻ ይዛ እንዳትሄድ እና ምን እኔ አሁን ፍርሃቴ ወይ ሐዋሳ ይዛት ከሄደች ብዬ ነው። ሌላ ቦታ አክስቴ ጋር ሄጃለሁ። ሁሉም ቦታ እኔ በቃ ትኖራለች ብዬ የምገምትበት ቦታ ከዚህ ወጥቼ ዞሬ ፈልጌ ደክሞኝ ቁጭ ነው ያልኩት። በቃ እና ምንድነው የምናደርገው? እኔ አላውቅም ነው እኮ እንዴ። እና ራስ ልጅ እኮ ናት ትቀጥለ። ይሄንን እሷ አስባ አታደርግም እንዴ? እንዴ እሷ ምን ይታወቃል? በቃ ሁሉ ጊዜ እኛ እኮ ማንን እንደምናምንም ግራ ገባል እንዴ። እሷ አበዛችሁ ስንል እዚህ ጋር ሌላ ነገር ይፈጠራል። እኔ አሁን በጣም ተናድጄ ትናንት ትንሱን ልቆጣት እየመጣው ነበረ። አጋጣሚ ያንን ስሰማ ደንግጬ እንደገና እንትን ያልኩት አላዛር በእናትህ ለምን ልጅ ጋምጣልኝ ከየትም ብለህ በእናትህ እኔ እሺ እንዴት ነው ማመጣ? እኔ ለምን ጋር ነገር አንተ ሂድና በእናትህ ምን ብዬሽ ንገራት? አንተ እኔ አላዛር በእግዚአብሔር ብዬሽ እንደነገራት ነው ነገራት የምትለኝ። እኔ ምኬት ላምጣት? እሺ እኔ እሺ ምን አውቃለሁ? በቃ ማመልከት ካለብን እናመልከት። አሹ አመለክታለሁ። ቪዲዮ አለ አመልክት። እሺ ሂድ አመልክት። እሺ ታዲያ ከእኛ ጋር ምንድን ነው የምታወራው? ቶሎ በቃ እንትን ማለት ነው። ትንሽ አንቺ እስኪ ከሄደች ነው እንዴት ነው የምሆነው? እቺ ልጅ ምንም አራስ ልትመስል አልቻለችም። በእውነት አበዛችሁት። አሁንስ እንደው እንዴ በረባ ጠዋት ማታ ንዝንዝ ምንድን ነው እሱ እንዴ? ሰው እንትን ይላል ያለውን ነገር እስቲ እንትን እንበልና ሄደን እናመልክት። ችግር የለም። ቪዲዮ ወደ እኔ ላክና ያመለክታል። ትንሱ እየተረጋጋ ይዞሽ በእናትሽ መገኘቷ ራሱ አንድ ነገር ነው። ግን እኔ ለምን ሁሉ እሷ ክፋቷ እኮ በቃ ተይ በቃ እንደሱ አትበይ በቃ። እኔ አሁን ትመጣለች ካሁን ትመጣለች እያልኩ የጠበኩ እኮ ነው። ካሁን ትመጣለች ብዬ የጠበኩ እኮ ነው። ለምን እንደወሰደቻት ነው ያልገባኝ። ወይዬ መጣሁኝማ እኮ ወይዬ ወራሽ መጣሁ በእናትሽ። እሺ እመጣለሁ በእናትሽ። የሆነ ነገር ገጥሞኝ ነው መጣሁ። እሺ እኔ ያለችበት አላውቅም። አላዛር በእናትህ ምንድን ነው የምናደርገው? አላዛር ወደ መፍትሄው መንጎራደዱ ምንም አይጠቅምም። መሄድ ካለብህ ሂድ። መንጎራደዱ ምንም አይጠቅምም። በቃ አሁን ወደ መፍትሄው እንሂድ። ስልኳን ዘግታለች አላችሁ። በቤት ሄጄ አጣኋት አልክ እና ባቢ ጋር ደውል። ሐዋሳ ከሆነች እና ባቢ ጋር በዚህ ደቂቃ በምን ነው የምትደርሰው? እዛ በፕሌን ኢንፎርሜሽን ካለስ ምናልባት በፕሌን 45 ደቂቃ እኮ ነው። አላዛር እሱንም ጠይቅ። እሱም ወንድ ነው። 45 ደቂቃ ነው። ያ በእኔ ስልክ ደውል ከፈለክ እና ባቢ ጋር ደውልና እንትን በል። ቢያንስ እንደው እመጣለሁ ምናምን የምትላቸው ኢንፎርሜሽን ልትነግራቸው ትችላለች። ምን አይነት ነገር ነው? በእግዚአብሔር ምን ያምላክ ምን አንቺሽማ ተረጋጊ። በቂታ እንዴት ነው ነገር ነው ያሁን እኮ
እንዴት እሷ ቆይ ምንድነው ቆይ ይሄ ነገር እንዴት አታስብም? ቆይ ማለት አራስ ልጅ ከእናት ተነጥሎ እኔ አሁን እዚህ ጋር እንዲህ ነው ብዬ ለመናገር ግራ የሚያጋባ ነገር ነው እንዴ። ይሄንን ደግሞ አንተ ሰበትንሽም ቢሆን የእናትን ባህሪ ታውቃለህ። አብረሃት ማለት ነው እና እዚህ ሁሉ ተጠያቂ እሷ ናታ። ማን ራሷ እንዴ? አንተ ደግሞ አንድ ቤት ውስጥ እኮ ነው ያላችሁ። እሷ ልጅ እኮ ፕሮግራም አልነበር አልጠራችሁኝም ትላለች። በረዘግታ ቁጭ ብላ ለምን ቤት ውስጥ እሷ ሲጀመር እኔ በዚህ በኩል እናት ናት፣ ለአንቺም ለሱም እናት ናት። በቃ ቤት ውስጥ ቁጭ ብላ ራሷ በር ቆልፋ ቁጭ ብላ እንደዚህ የሚባል ነገር ነበርኩኝ። እኔም ለምንድን ነው የማትመጣው እያልኩኝ ግራ ገብቶኝ ነበረ። ካልፈለገች አናስገድዳት። እናት ናት። እንደ እናት ወጣ መስራት ማገዝ ምን ማለት ነበረባት? እንዴት ታግዛቸው? እነሱ ፊት ነስተዋል። አሁን ያለፈውን ተውና በቃ በአዲሱ በዚህ ጉዳይ እንትን እንበል። ያለፈው እኮ አሁን እኮ ልጅቷን እኮ አልኩሽ መቼስ ምንም ቢሆን ምንም ታረጋታለች። በቃ ነው ምንድነው ይሄ ልጅ ይዞ ሜዳ ራስ ልጅ ይዞ ምን ማለት ነው? እሱ ነው እንጂ አሁን ይዛ ታመጣለች። እኔም ስጋቴ እሱ ነው፣ ሌላ ነገር አይደለም። በቃ አገኘሽ አይደል? ይሄው አየን እኮ ይሄው ሁሉም ሰው አየው። እሷ ይዛ እንደሄደች እባክሽ ተረጋጊ። በቃ እኔ አታሳብጂኝ በእናትሽ። እኔ ደክሞኛል፣ ሲጀመር ደከመኝ። ይሄ ነገር ለምን እንዳደረገች እሷ አውቃ ምን አስባ እንደሆነ አላውቅም። እኔ በቃ እነሱማ በቀደም በተጨቃጨቁት ነገር ሊሆን ይችላል። ግን ታዲያ በቀል በልጅ ነው ማዘር መናገር ቢከብዳቸው ምናልባት ያዩት ምክንያት ሊኖር ይችላል። አንተ ቀስ ብለህ እናቴን እንደዚህ ሆነች ለእናተ አታድላ ወይ እኔ ማድላት አይደለም። ተይ በቃ ተስማሙና አንድ ቀን እንኳን ሻይ ቡና ጠጡ እንኳን እስቲ እሱ እኔ አሁን አስታርቃለሁ እስቲ ተስማሙ። በተስማሚ ኖር የሆኑ ጣጣ ልጄ ላይ አይመጣም ነበር። ያንቺ ድርቅና ነው የኔን ልጅ እንደዚህ ያሳጣኝ። ገባሽ? ዝም በይ ራስሽ። ያንቺ ድርቅና ለምን ትግትር ትሆኛለሽ? እናትሽን ብትነግራትና ይቅርታ ብትጠይቋት ኖር የሁሉ ነገር ነበር። ይቅርታ ልንጠይቃት ስናደርግ ወይ የሁሉ ነገር ነበር ወይ? አላዛር አንድ ቀን አንድ ቡና ትጠጣና እኔ ራሴ ሸኛታለሁ። አላዛር በቃ እሱን ነገር ያለፈ ነገር ነው፣ እናስተካክለዋለን። በቃ ስለ ልጇ አላሳሰበው። አሁን ስለ ልጃችሁ ለምን ልጄ ነው ሰረችው? እናት ያርለች እንዴ? ልጄን እኮ ሰረችው እሷ ናት አይደለ? እና ራስ ልጅ እኮ ነው እሱ ነው። ምን መሰለሽ ሆን ብላ ነው ስልኬን አነሳችው። መቼስ እሷ እንደወሰደች ሳናቅ ምን ብላሽ እንዲህ ብላሽ አይደለ? ቪዲዮን ነው እዩ። እንዲህ ብላሽ አይደለ ሄደችው። እንደምናይ ታውቃለች። ይኸውልህ እኔ አሁን የምልህ ነገር ምን እንደሆነ ታውቃለህ አላዛር? የእናንተ መጨቃጨቅ ለማንም አይጠቅሙ። ሁለታችሁ ተስማሙ። እሷም ቢሆን ይሄን ማድረግ የለባትም። እኛም ማዘርን እንቆጣለን እሷን እንቆጣለን ብለን እያሰብን ጭራሽ ሌላ እሷ ደግሞ ተመልሰን አሁን ማንን እንቆጣ? ማንን እንገስጽ እንዴ? ሁላችሁም አንድ አይነት ሆናችሁ እኮ ማን ከማን ይሻላል አሁን እንዴ? አንተ ምን ለቀቅ ያደርግና መልሰው ወደዚህ ትላለህ። እኔ ምን ተስማምታችሁ በቃ ሁለታችሁ ተነጋግራችሁ ለእናንተ ሁለታችሁ ተነጋግራችሁ መፍታት የምትችሉ ከኔ ጋር ተነጋግራችሁ መፍታት አልቻለችም። ፈታችሁ እንደገና ሌላ ታሪክ ውስጥ እኔ ብቻዋን ነው ያወራኋት። ከኔ ጋር መፍታት አልቻለችም። አይደለም በቃ አሁን ሰላም ፍጠሩ፣ ሰላም ፍጠሩና ይሄ እንትን የሚለን ነገር አይደለም። ቁጭ ብሎ ለምን እንዳሁን የሚያወራው አልገባኝም። እኔ መክሰሱ ምንም ማድረጉ ጥቅም የለውም። ምን ማለት ነው? እሺ ልጄን አምጣልኝ። እኔ ምን ልጄን አምጣ አላዛር እንዳልፈነክት በዚህ ልጄን አምጣልኝ። እስፎ ስሚኝ፣ ተረጋግተን እናስባ። ምረጋጋው አሁን ብንከስም ምንም ብናረግም ጥቅም የለውም። ሄደና በቃ የወሰደውን ሰው አውቀናል አይደል? እሺ አሁን አንተ ይኸውልህ እዚህ ጋር እናት እንዳትከሰስ የምትፈልግ ከሆነ እሱ ሌላ ጉዳይ ነው። ነገር ግን ልጅቷን ይዛ ትምጣ፣ በሰላም ፍጠሩ። እንዴ አራስ ልጅ ይዞ መሄድ አሁን አንተ ማንን ልትወቅስ ነው? ዛሬም ዞረ የትናንት እንትን አታምጣ። ስለ ዛሬው ነው። ስለ ዛሬው በቃ የትናንቱ አልቋል። እሺ አሁን ልኮ ለዛ እኮ ነው የምልሽ። አሁን እሷ ነው እንጂ በከሳ ልጅቷን ታመጣታለች አታመጣታም? ወዳ ታመጣለች። ለምንድን ማታመጣ? እንዴት አድርገው ይዛታል? እስኪ ይዛት ጊዜ ይቆያል ነው የምልሽ። እስከዛ ድረስ እኛን የምታረገው የሚደረገው ለዛ እኮ ነው የምልሽ። እኔ በሰው በቃ በሽማግሌ የሚሆን በሰው ነገሮችን እናስተካክል። በቃ ፍጠን። እሺ እንዴ እሺ አይደለም ፍጠን፣ ተነስ እንዴ